ሰላም ተመልካቾች ዛሬ የምንሰራው ቀለል ያለና ለየት ያለ ለአትክልት ተመጋቢዎችና ለጾም ወቅት የሚሆን ተመራጭ የሆነውን በኒውትሪየንት ደንስ የሆነውን ሬሲፒ እንሰራለን። በመጀመሪያ ቴስቲ ሶያ ነው የተጠቀምኩት። ቴስቲ ሶያውን በቀዘቀዘ ውሃ ለ5 ደቂቃ እንዘፈዝፈዋለን። እናንተ በቴስቲ ሶያው ፋንታ ስጋ፣ ዶሮ ወይም ደግሞ እንደ ፍላጎታችሁ ሌሎችን ግብአቶች መጠቀም ትችላላችሁ። እስኪ ተመልካቾች ስለ ጥቅል ጎመን እናውራ። ከቤታችን ወይም ደግሞ ገበያ ላይ ምን ጊዜም ማለት ይቻላል የማይጠፋውን የአትክልት ዘር። እንግዲህ ጥቅል ጎመን በብዙ አይነት መንገድ ይሰራል። ጥሬውን ከፍ ሲል በሳላድ ፈርመንተድ ተደርጎ ለምሳሌ እንደ ሳውርክራውት ወይም ደግሞ ኪምቺ። ይህ የጃፓኖች ወይም የቻይኖች የአመጋገብ ስርዓት ነው። በጣም የሚገርምና ተመራጭ የሚባል ለገት ሄልዚ ደግሞ በጣም አስፈላጊ የሆነ የአሰራር ሂደት ነው። በእነዚህ አሰራሮች ይሰራል። ሌላው በስሎ ሳብ ወይም ደግሞ ሮስትድ ወይም ለምግቦች የማብሰል ዘዴ ትክክለኛ አማራጭ ተብሎ የሚታወቀውን የአበሳሰል ዘዴ በእንፋሎት ማለት ነው ወይም በስቲምድ ማብሰል የምግብ ይዘትን ሳይጠፋ የምናበስልበት ሂደት ነው። ተመልካቾች ጥቅል ጎመን መግቢያ ላይ እንደተናገርኩት በኒውትሪየንት የታጨቀ ሲሆን ዝቅተኛ የካሎሪ መጠን አለው። ይህም ማለት በ100 ግራም ጥሬ ጥቅል ጎመን 22 ካሎሪ አለው ማለት ነው። ይህ ደግሞ በጣም ጥሩ የሚባል ነው። በቪታሚን ኬ እና በቪታሚን ሲ የበለጸገ ሲሆን ያ ማለት ደግሞ በሰውነታችን ውስጥ ደም እንዳይረጋ ያደርጋል። በሽታ ለመከላከል እና ለአጥንት ጤንነት በፋይበር የታጨቀ ነው። አንቲኦክሲዳንትስ በተለይ ደግሞ ጥቅል ጎመን አዘውትሮ መመገብ የአንጀት ድርቀትን፣ የጨጓራ ችግርን ይፈታል። ሌላው የሰውነት መቆጣትን ይከላከላል። ተመልካቾች ሌላው ወደ አሰራሩ ስንመጣ በመጀመሪያ የአከታተፍ ሂደቱን እናያለን። ጥቅል ጎመኑ እናንተን በምትፈልጉት አይነት ቅርጽ መክተፍ ትችላላችሁ። ነገር ግን ዳይስ ወይም ደግሞ በትልልቁ ብትከትፉት በጣም አሪፍ ነው። እሱን ከከተፋችሁ በኋላ ዝንጅብል እና ነጭ ሽንኩርት አድቆ መክተፍ። ከዛን የምንሰራበትን ድስት ሊሆን ይችላል ወይም ደግሞ ብረት ድስት፣ እሱን ካጋልን በኋላ ዘይታችንን መጠቀም። ዘይት በምንጨምርበት ሰዓት አሪፍና ጤናማ የሆኑ ዘይቶችን ብንጠቀም አሪፍ ነው። ለምሳሌ እንደ ኑግ ወይም ደግሞ ሰሊጥ የእነዚህን አይነት ዘይቶች ብንጠቀም በጣም አሪፍ ነው ለምግባችን ወይም ደግሞ ለጤንነታችን። ተመልካቾች ሁለቱም ግብአቶች ነጭ ሽንኩርቱንና ዝንጅብሉን ማለት ነው እነሱን አድርገን በደንብ ጥብስ አድርገን እንጠብሳቸዋለን። ከጠበስናቸው በኋላ ቴስቲ ሶያውን፣ ስጋውን ወይም ደግሞ ዶሮውን ጨምረን በደንብ መጥበስ አለብን። እነሱን ግብአቶች በደንብ ከጠበስን በኋላ ተመልካቾች የከተፍነውን ጥቅል ጎመን እላዩ ላይ ጨምረን በደንብ መጥበስ። ተመልካቾች የዚህ ጥቅል ጎመን አሰራር በጣም ጣፋጭና የሚገርም ቃና አለው። ነገር ግን እናንተ የምትጠቀሟቸው አይነት የቅመም አይነቶች ይወስኑታል። በመጀመሪያ እኔ የተጠቀምኩት ተመልካቾች የደቀቀ የሚጥሚጣ ቃሪያ ወይም ደግሞ ቺሊ ፍሌክስ ይባላል፣ ሶያ ሶስ፣ ጨውና ቁንዶ በርበሬ ተጠቅሜያለሁ። እናንተ ደግሞ ይጣፍጠናል ወይም ደግሞ እንደዚህ አድርገን ብንሰራው አሪፍ ቃና ያመጣልናል የምትሉትን አይነት የቅመም መጠቀም ትችላላችሁ። ተመልካቾች የሰራነው ጥቅል ጎመን ይሄንን ይመስላል። በጣም የሚገርምና ጣፋጭ የሆነ የጥቅል ጎመን አይነት ነው። ሌላ እንድሰራላችሁ የምትፈልጉት ሬሲፒ ካለ ኮሜንት ላይ ጻፉልኝ። ውድ ተመልካቾቼ አብራችሁን ስለቆያችሁ በጣም አመሰግናለሁ። መልካም ሳምንት ወይም ደግሞ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ እላለሁ። ቻው።